ሰዎች ወደዚህ ምድር ሲመጡ የተለያየ ነገር ይፈጠራሉ። ሰላም ጤና ይስጥልኝ ፋና ቀለማት አድማጭ ተመልካቾች፣ ጠበቃና የህግ አማካሪ ትሩፋት በላይነህ እባላለሁ። እንዲሁም ደግሞ በህግ ጋዜጠኝነትም እያገለገልኩኝ ይገኛለሁኝ። እንግዲህ የአበበሽ ጎበና የተሰኘ ዶክመንተሪ ሳይሆን ያው ቤዝድ ኦን ትሩ ሂስትሪ የሆነ ፊልም ተሰርቷልና እሱ ፊልም እንዴት ተሰራ፣ ለምን ተሰራ የሚሉ የተለያዩ ጥያቄዎችን አንስታችሁልኛልና ፊልሙን በዋናነት እንግዲህ ስክሪፕቱን የጻፍኩት እኔ ነኝ። ስክሪፕቱን እንዲሁም ደግሞ ያው የፊልሙንም ዋና አዘጋጅ ሆኜ አገልግያለሁኝ። አንዳንዱ ለስልጣን የሷ ግን ይለያል። የክብር ዶክተር አበበሽ ጎበናን እናውቃቸዋለን አብዛኞቻችን። ኢትዮጵያ ብቻ አይደለም እንደ ኢትዮጵያ ሳይሆን እንደ አፍሪካ፣ እንደ ምስራቅ አፍሪካ እንዲሁም ደግሞ አጠቃላይ እንደ ዓለም የሚያውቃቸው ጀግና ሴት ናቸውና እኚህን ደግሞ የጀግና ሴት ታሪክ በፊልም ሰንዶ ትውልድ እንዲማርበት የእሳቸውን ሌጋሲም ለማስቀጠል እሳቸውን ደግነት፣ ርህራሄ ብዙ ነገር ነው እሳቸው የሚያስተምሩትና እሱን ትውልድ እንዲማርበት ይሄ ጀነሬሽን ይማርበት ዘንድ እንግዲህ በማሰብ ነው ፊልሙ የተጻፈው። ተሰራ ወደ አድማጭ ተመልካቾቻችን ደግሞ ሊደርስ በቅርቡ እንግዲህ ይመረቃል። ከቤልተን በፊት ያወራናቸው ብዙ ሰዎች ነበሩ፣ ግን ፋይናሊ ቤንሰንን ስናያት በጣም ሰክሰስፉል ነው። በቃ ወርሞ አንዳንዴ የሚጋባ ነገር ይመጣ ይችላል። በቃ ቤንሰን ነው ሚሊዮን አሳ መጣ ነው። ቤንሰንን ጋር ስክሪፕቱን ላኩላት፣ ደነገጠች። አበበሽ ጎበናን ፊልም ነው እንደምሰራ ነገርናት። ትንሽ ኮስቲዩም እንዳለው ትንሽ ሜካፕ እንዳለው ማስረዳናት። እሱን በተመለከተ ተነጋገርን። ሪየርስ ጀመርን ማለት ነው። እንደማለት የቤተሰብ ፍቅር፣ ታማኝነት ብቻ በዚህ እድሜዋ አንድ ትልቅ ሰው ሊያስበው የማይችለውን ነገር ነበር የምታደርገው። መመረጥ ነው ለኔ። በጣም ብዙ አንጋፋ አርቲስቶች ባሉበት፣ በጣም ብዙ የኪነ ጥበብ ባለሙያዎች ባሉበት፣ ማንም ደግሞ የእሳቸውን ህይወት ታሪክ ካስት ቢደረግ ወደ ኋላ የማይልበት ታሪክ ወደ እኔ ሲመጣ ይሄ ከላይ የተሰጠኝ ስጦታ ነው ብዬ ነው የማስበው። በጣም እድለኛ ነኝ። በጣም ነው ደስ ያለኝ። ከቃል በላይ ነበር ስሜቱ። በጣም ይሄ ትልቅ ለፕሮሞሽን ትልቅ እገዛ ያደርጋል። የውጭን ታሪክ ማዘር ትሬዛ እንደዚህ ናቸው፣ ነገሌ እንደዚህ ናቸው ከምንል እና ከማለት በላይ እኛ እናትስ ምን ሰሩ ላል እና ጌታ ኦስቱስ በከፈተ ንፍጌት እንተልተና በጣም ጠንካራ ጎበዝ፣ ህይወታቸውን ሙሉ ቻሌንጅ ያደረጉ ጀግና እና ሁሉ ነገር ማለፍ ይችላል። የሆነ ጀግንነት የሚመጣው ከሆነ ውድቀት ነው ወይም ከሆነ ስብራት በኋላ ነው ጀግንነት የሚመጣውና ያን ሁሉ ያልበገራቸው እናት ናቸውና በጣም ብዙ ማላቀውን ስቶሪ ማላቃቸውን በቃ ለራሴ ዶክተር አበበችን ያወኩበት ፊልም ነውና በጣም ነው ደስ የሚለኝ። እንግዲህ መጀመሪያ ሀሳቡ ስታቀርብልኝ አድንቄያለሁ። ስሜቷን ስረዳ በእውነት በዚህ እድሜ እና ደግሞ የዚህ የፊልም ባለሙያ አይደለችም። ስሜቷ በጎና ቅን ሀሳቧ በጣም የማረከኝ ቢሆንም ትወጣለች ወይ ካለው ተደራራቢ ስራ ጋር፣ ከዳኝነት ስራ ጋር፣ ከጥብቅና ስራ ጋር እያልኩ ስትራጠር ነበረ። ጎበዝ በመሆኗ በእውነቱ የሚቻለውን ሁሉ አድርጋ አሳክታለችና በጣም ነው ማደንቃት። የልሞቶ ገራቱ ሲደም ይሰጣላታ እችላለሁ ብዬ ስነሳ አሁን ብዙዎች ዲስከሬጅ አድርገው ነበር። እንዴት እኚህን የሚያክሉ ሰው ኤግዛክትሊ እንደዚህ ነው ማለት ባንችልም በግምት ግን ወደ 5 ሚሊዮን ብር አካባቢ ወጥቶበታል። እሳቸው በህይወት የኖሩትን በእውነተኛ ህይወታቸው የኖሩትን እኔ በፊልም አምጥቶ መተወን እኔ በጣም ከብዶኛል። እሳቸው ግን እውነት ነው የኖሩት። ቻሌንጅ አለው፣ ወጪ አለው፣ ድካም አለው። ግን ሲሰራና ለፍሬ ሲበቃ ደስ ይላል። እነዛን ሰዎች መዘከር ሲቻል ደስ ይላል። ህይወታቸው ለሚቀጥለው ጄኔሬሽን ሲቀመጥ እኔ አሁን ለልጄ ይሄ ታሪክ ሲቀመጥ አበበሽ ጎበና ማን ናቸው የሚለውን እንደኔ በስሱ ሳይሆን በደንብ እንድታቅ ነው የሚሆነውና በደንብ ወደፊትም በብዙ ነገር በጉልበትም በሐሳብም በትምህርትም ብዙ የሚደግፏቸው ጄኔሬሽኖች የምንፈጥር ይመስለኛል። አበበች ደጋግሜ ችግሮችን እንድታስተካኪ ነግሬሽ ነበር። እጅግ ሀሳብሽን መቀየር እንደኔ ጎዳና ላይ ሳልሞት አፈር በልቻለሁ። ተንበርክኬ የምጮህበት ፓርት ነውና አክሽን ካለ በኋላ አይሰማም ሰይፉ ታውቂያለሽ ምንም ነገር እና አቧራው መቡነን አለበት ወደኔ
እኔ አፌን ከፍቼ ነው የምጮኸው። አፌን ከፍቼ መጮሄ ዳይሬክተሩ ታዝዣለሁ። እሱ ደግሞ በእግሩ ያቦነዋል ውሃውን እንትን አቧራውን በቃ እየቃምኩት ነው የሰራሁት። አፌ ውስጥ እያዋጥኩት አፌ እየበላው በቃ እየበላው ነው የጮኩትና እሱ ፓርት አይረሳኝም። ተቸግራ ነው እዛም ውጪ እዚህ ይሄ ትዕግስትሽ የሆነት እንደው የአበበች ጎበና ወዳጅነትሽን ያረጋገጠ ነው። ሁላችሁም ተሰራችሁት። እሷም ወዳ አይደለም ሁኔታዎቹ ከኋላ ገፍተው ከፋፍተው ነው። እናንተ ግን የችግር የገፋችሁ ነገር የለም። ግን ታሪክ ለመስራት ነው፣ እሷን ለመዘከር ነው፣ ሌሎቹን እንዲማሩበት ለማድረግ ነው፣ ድርጅቱን ለመርዳት ነው።